ካሌብ እንግዲህ በዚህ መልኩ ታግቷል ማለት ነው። ካሌብን ያገተው ደግሞ ያው እንደሚታወቀው በሚገርም ሁኔታ ማለት ነው አቶ ተመስገን ነው። አቶ ተመስገን ለምንድነው ካሌብን ያገተው? ለምን ማገትስ አስፈለገ? ካሌብስ ምን አድርጎ ነው የሚለውን ነገር ስናወራ ያው እንደተለመደው እንደሚታወቀው ካሌብና ትሁት ይፋቀራሉ። ለምን ተፋቀሩ? እኔ እኮ ትሁትን እወዳታለሁ፣ አፈቅራታለሁ። በእኛ መሃል መግባት ደግሞ ዋጋ ያስከፍላል። ለዚህም ዋጋ እንግዲህ ይሄ ነው ዋጋው ብሎ እንግዲህ ሽማግሌውንም ደውሎ ነግሮታልኝ። ልጄ ከኔ ጋር ነው ያለው። አሁን አንድና አንድ ነገር አስመርጥሃለሁ፣ ወይ ትሁትን ወይ ካሌብን ብሎታል። አባባ ማንን መረጠ የሚለውን የምናወራ ይሆናል ማለት ነው። በጣም ነው የሚገርመው ግን ማለት ተመስገን የዚህን ያክል የፍቅር መቀስ የፍቅር እንቅፋት መሆኑ አስፈላጊ አልነበረም። ምክንያቱም ትሁት በጣም ነው የምትወደው ማለት ነው ካሌብን በጣም ማለት ነው ከሚባለው በላይ ትወደዋለች ካሌብን። ነገር ግን ልጅነቷን አስቡ እንግዲህ በልጅነቷ ሳትወድ በግዷ አስገድዶ ደፍሮ የልጅ እናት አድርጎ ቤቱ ወስዶ ሚስት አድርጎ ሳትፈልግ ማለት ነው። በስተመጨረሻ ፓወር ስታገኝ ደግሞ እሷ ወጣች፣ አመለጠች። አምልጣ እንግዲህ ከእናት አባቷ ቤት ሳይረባት ሳይጠማት ሳትቸገር ነገር ግን እዚህ የሰው ሰራተኛ ሆና ገረድ ተብላ በቲና አፍ እንደዛ ስትረገጥ ስትሰደብ እንደተቸገረ ሰው እንዳጣ እንደተራበ ሰው ማለት ነው። ነገር ግን አሁን ላይ ስትናገር እኔ እኮ ምንም ሳይጎድልብኝ ከቤቴ ወጥቼ የሰው ቤት አሽከር የሆንኩት በአንተ ምክንያት ነው። ምን አለበት ከህይወቴ ብትወጣ ብለዋለች። እና አንዳንድ እንደ ተመስገን አይነት እንቅፋት ሰዎች ከህይወታችን ውጡ ተብሎ ራሱ አይወጡም እንዴ! እንደ ውሻ እንኳን ሄድ ከዚህ ሲባል ይሄዳል። ይሄማ ምንም ነው የማይሰማ ማለት ነው። እና እንግዲህ ኤደንና ዳኒ ደግሞ ፍቅራቸው አብቧል ማለት ነው። ቀለበት አድርገዋል፣ ሰርፕራይዝ አድርጓታል ማለት ነው። በጣም ነው ደስ የሚለው። እንግዲህ ዳኒና ኤደን የካሌብን መታገት ሲሰሙ ምን አሉ? አባባስ ደግሞ ምን ውሳኔን ወሰነ? ማለትም እንግዲህ ትሁት እኔ አልቻልኩም ብሎ እጅ ሰጠ ወይስ አልሰጠ የሚለውን የምናወራ ይሆናል ማለት ነው። ከዚህ በፊት እንደምናውቀው ማለት ነው አባባ ምን ብሏት ነበረ? ልጄ እኔ መቼም ቢሆን መቼ አልተውሽም፣ በዚህ ጉዳይ ላይ መቼም ቢሆን እንደምንም ብለን ከዚህ ሰውዬ እጅ እናድንሻለን፣ እናስመልጥሻለን ከፈጣሪ በታች ደግሞስ እሱ ማነውና ነው ብለው ነበረ። አሁን ላይ ታዲያ ደውሎ እንደዛ ሲል እንግዲህ አባባ ሪከርድ አድርገውታል ማለት ነው። ሪከርድ ካደረጉት በኋላ እንግዲህ የህግ አካል ነው ይዘውበት የሄዱት። እንዴ ወይ ካሌብን ወይ ትሁትን አለ። ከዛ ሌላም ብዙ ብዙ ወሬ አውርቷል ማለት ነው። ያንን ሁሉ ሪከርድ አድርገው እንዴ ምነው አንተ ጫካ ነው እንዴ የምንኖረው? እኛ እኮ የምንኖረው ህግ ባለበት ሀገር ነው። ስለዚህ በዚህ ህግ ባለበት ሀገር እየኖርን አንተ እንደፈለከው በትከሻ የምትዳኘውና የምታስኬደው ስርዓት የለም ብለው እንግዲህ የህግ አካል ጣልቃ ገብቷል ማለት ነው። ተመስገንም ተይዟልኝ። ተመስገን በቁጥጥር ስር ውሏል። ለዚህ ደግሞ የአባባ እጅ በጣም ነው ማለት የአባባ ያደረጉት ነገር በጣም ደስ የሚል ነገር ነው ማለት ነው። ትሁትም እንግዲህ አላማዋና ፍላጎቷም እቅዷም ካሌብን ከዚህ ከታገተበት ማስወጣት ነበረ። ይህም ተሳክቶላት ካሌብም ከታገተበት ወጥቷል ማለት ነው። ቲና ተዋርዳለች። ቲና አሁን ላይ በመጀመሪያ ወዲያው እንደታገተው ምን ብላው ነበረ ለተመስገን ማለት ነው። አሁን ገና ተሳሳትክ፣ ትልቅ ስህተት ሰራህ እንዴ! አሁን እሺ እሱን መያዙ ምንድነው ጥቅሙ? ምንም እኮ የሚያደርግልን ፋይዳ የለም። እሱ እኮ ገንዘብ የለውም ብላለች። እሱ ደግሞ አይ ላንቺ ነው፣ አሁን አንቺ ነሽ ስራውን የምትሰሪው። ስለዚህ አንቺ ትደራደሪያለሽ ከአባባ ጋር ወይ ገንዘብ ይሰጥሻል ምናምን ሲላት ጊዜ እኔ አልደራደርም፣ በገባህ ውጣው። እኔ ይሄንን ተደራደርኩት አልተደራደርኩት ገንዘብ እኮ የለውም፣ ገንዘብ ያለው አባትየው ነው ብለዋለች። እሱ ግን ተመስገን ማለት ነው አይ ጅሊቱ ልጁን እኮ ከገንዘብ በላይ ነው። ስለዚህ አንቺ መደራደር ካልቻልሽ ችግር የለውም እኔ እደራደረዋለሁ ብሎ ነው እንግዲህ ወይ ትሁትን ወይ ካሌብን ያለው። አባባ ሁለቱም ለሱ ሴንሲቲቭ ነገር ናቸው። ከሁለቱና ካንተ ቢባል ራሱ እኔን ውሰዱ ነው የሚለው። ምክንያቱም ትሁትም ቢሆን ብዙ መስዋዕትነትን የከፈለችለት ልጁ ናትኝ። ካሌብም ቢሆን ደግሞ የወለደው ልጁ ነው። ስለዚህ ሁለቱን ልጆቹን ደግሞ አንቺም ልጄ ማለት ነሽ ብሎ እንደ ልጁ እስካያት ድረስ እኔ አሳልፎ ይሰጣታል ብዬ አላስብም። እናንተ ምን ትላላችሁ? በእርግጠኝነት አሳልፎ አይሰጣትም፣ እንታገላለን እስከመጨረሻ ብሏል ማለት ነው። አሁንም በትግል ላይ ይገኛሉ። እንግዲህ ዳኒ ቀለበት አድርጎላታል ለኤዱ። ኤዱ እንግዲህ በጣም ነው ደስ ያላት። ኤዱ
ተከፍታ ነበረ። ኤዱ ተናዳ ነበረ። ኤዱ ልቧ ተሰብሮ ነበረ በቲና ምክንያት። ምክንያቱም ቲና እዛ ቤት ወጥታ የትም አልሄደችም። ቀጥታ የዳኒ ቤት ነው ያረፈችው። ምክንያቱ ደግሞ ሌላ ማረፊያ ስለሌላት፣ በዛ ላይ ሌላ ቦታ ካረፈች እንኳን አይደለም ይቀርና ሌላ ቦታ አርፋ ዳኒ ጋር አርፋ እንኳን እና አባባን መከታተሏን አልተወችም። ካሌብን ምን ላርገው? በተለይ ትሁትን አግኝታ ሞልጫታለች ሁላ ማለት ነው። እኔን ልትፈሪኝ ይገባሻል። እኔ ሚስጥር አውቃለሁ። የልጅሽን አባት ተመስገን እንደሆነ አውቃለሁ። ብዙ ነገር። ታዲያ በዛ ሰዓት ትሁትን ምንም አላለቻት። ንገሪው ነው ያለቻት። በቃ ንገሪው፣ እኔ እንደሆነ ፊት ለፊት ነው የምጋፈጥ፣ ንገሪው ብላለች። ግን ብትነግርባት ምን ይውጣታል ስንል በጣም ከባድ ነው። አንዳንድ ጊዜ በንዴት ተናደን የምንወስናቸው ውሳኔዎች ከባዶች ናቸው። በእርግጥ ትሁት ትክክል ናት። ምክንያቱም አሁን ላይ ቲናን እሺ ምንድነው የምትፈልጊው ብላ ብትላት ማለት ነው፣ ቲና የምትለው ቀጥታ እዛ ቤት መግባት ፈልጋለሁ፣ እዛ ቤት አንቺ አይመለከትሽም፣ እኔ ግን እዛ ንግስት ነኝ፣ እስካሁን ድረስም ቢሆን የሰማንያ የካሌብ ሚስቱ ነኝ፣ አልተፋታንም፣ ስለዚህ አንቺ አይመለከትሽም፣ እኔ እዛ ቤት ገብቼ መኖር ነው የምፈልገው፣ መቤት መሆን ነው የምፈልገው ነው የምትለው። ታዲያ በዚህ ሰዓት ደግሞ ትሁት በፍጹም ይሄ አይሆንም ትላለች። ምክንያቱም ትሁት አሁን ላይ ብላለች፣ አይሆንም ብላታለች። ምክንያቱም ትሁት አሁን ላይ እንግዲህ እንደሚታወቀው ማለት ነው ካሌብ ጋር ፍቅር ይዟታል። ከበፊትም ቢሆንም አሁን ደግሞ ብሶባታል፣ ሞር እየቀረባት ሲሄድ ማለት ነው። እሱም እንግዲህ ያው ለይቅርታው ራሱ እኔ በጣም ነው የሚገርመኝ። ለይቅርታ ራሱ ልቡ የተከፈተ አይደለም ካሌብ ማለት ነው። ምክንያቱ ደግሞ እንግዲህ እሱም በደለ እሷም በደለች፣ እሱ ማጠፋ እሷ ማጠፋች፣ ብዙ ጊዜ እሷ ናት ይቅርታ የምትለው ማለት ነው። እና ካሌብ አሁን ከቤት ውጭ ብሏት ነበር። ይሄ በጣም አባባን በጣም ያስቆጣው ነገር ማለት ነው። እንዴ አንተ እያወቅ ከኛ ውጭ መሄጃ የላት፣ እስኪ አውጥተህ ለማን ለጅብ እንደሰጣት ብታውቅ ኖሮ ብሎ እንግዲህ አባባን ነግሮታል። ካሌብ በጣም ነው ያዘነው። እንዴ ታዲያ ጠበቋት? ምን አደረጓት? ብቻ ብዙ ነገር አለ። አዎ እና አንተ ይህንን ማድረግ ስህተት ነው ብለውታል። ስህተት ነው ያደረገው። ከቤት ውጭ ሌላት አይገባም ነበረ። ሲጀመር አንተ ማን የቤት ባለቤት አድርጎ ነው ከቤት ውጭ የምትላት? እንደውም አንተ ውጣ ሲባል እሷ ግን ምስኪን ናት። የምር አብረን እንወጣለን ነው ያለችለት ሁላ ማለት ነው። እና ትሁትና ካሌብ እንግዲህ ትሁት ሞር አሁን እስካሁን ድረስ እሱም ይወዳታል፣ እሷም ተወደዋለች። ግን እሷ ረጅም ጊዜ እንደውም ኤዱ ራሱ ንገሪው፣ በቃ ንገሪው፣ ያለዛ ቲና ጋር ወደ ድሮ ህይወታቸው ይመለሳሉ፣ አንቺ ግን ንገሪው እያለቻት እንግዲህ እሷ ደግሞ አይ እኔ እንዴት ነው የምናገረው አንቺ ያምሻል እንደ እያለች በትዕግስት በመጠበቋ እሱም እንዲያፈቅራት አድርጋለች። ኦልሬዲ ካሌብም አፍቅሯት ነበረ። ግን የካሌብ ፍቅር የወረት ነው፣ በቃ የወረት ያዝለቀቅ ማለት ነው። እና እንደ ልቡ የሆነ ሰውዬ እና አሁን ላይ ታዲያ ትሁት ሸፍናለታለች። አያችሁ ካሌብ ያጠፋውን ጥፋት ሁላ እሱ አስወጥቷት፣ እሷ ግን ሸፍናለት ነበረና አንቺ ግን ምን አይነት ነሽ? እኔ በዚህ ልክ እያንከራተትኩሽ አንቺ ለእኔ ሸፈንሽልኝ ብሎ እንኳን በትዕግስት አይደለምና አላመሰገናትም። ግን እኮ እኔ አይደለሁ እንደ ውጭ ብዬሽ የነበረው እያለ እያለ ነው አባባ ሰምቶ እናውጣ ብሎት የነበረው ማለት ነው በባለፈው ክፍል። ታዲያ አሁን ላይ ምን ሊፈጠር ይችላል ስንል ብዙ ነገሮች ይፈጠራሉ። ብዙ ነገሮችም ተፈጥረዋል ማለት ነው። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። በድጋሚ ወዶችዬ እንግዲህ ትሁት እና ካሌብ እኔ በእውነት እውነት ነው የምላችሁ ማለት በዚህ ልክ ተመስገን ትሁትን ማሳደድ አለበት ብዬ አላምንም። በቃ ከወደዳት ካፈቀራት ፍቅሩ የልቡ ከሆነ የእውነት ከሆነ ባለችበት ሰላም እንድትሆን በቃ የተመቻቸ ኑሮ እንድትኖር ነው መመኘት ያለበት እንጂ በዚህ ልክ በቃ እሷን ካልሆነ ምናምን ብሎ ግምጭጭ ማለቱ ልክ አይደለም። አቶ ተመስገን ማለት ነው። ትሁት እኮ አስቡታ ቀይ ለቃ መጣች። ደግሞ እዚህ የመጣችበት ቦታም አትስራ አትቀመጥ ብለው የዚህን ያክል ማሳደድ፣ እንዲሁም አቶ ተመስገንማ መያዝ ሲያንሰው ነው ማለት ነው። እንግዲህ አቶ ተመስገን በፖሊስ ቁጥጥር ስር ውሏልኝ። እኔ በጣም ነው ደስ ያለኝ። እስኪ እናንተም ደስ ያላችሁ ይህን ቪዲዮ ላይክ አድርጉ ማለት ነው ውዶችዬ። እንግዲህ እኔ በጣም የሚገርመኝ ነገር ደግሞ የዳኒ ነገር፣ ዳኒ በጣም ብዙ መስዋዕት ነው የከፈለው ለዚህ ቤት በጣም ማለት ነው። በጣም ምንም እንኳን መጀመሪያ ላይ ጥፋት ቢያጠፋ፣ ምንም እንኳን የካሌብ የሰማንያ ሚስቱ እስካሁንም እንኳን የሰማንያ ሚስቱ ናት፣ ሰማንያ አላወረዱም ማለት ነው ከቲና ጋር።
ታዲያ ቲናን እንደዛ በማድረጉ ከቲና ጋር በመምጣቱ ከዛ ደግሞ የቲና ወንድሟ ነኝ ብሎ ብዙ ነገር በድሏል። አሁን ላይ ግን ብዙ ነገር ውለታውን ከፍሏል ብዬ አምናለሁ። ምክንያቱም ብዙ ነገር ነው ያደረገው። አሁን ራሱ የቲና አላማና እቅድ እሱን ከኤደን መለየት ነበረ። ለዛም ነው አረጋግጥልኝ እስኪ እሺ ኤደንን እንደተውካት አረጋግጥልኝ። ኤደንን እንደተዋት የሚያረጋግጠው ደግሞ እሷ ጋር ያልሆነ ወሬ ማውራት ፊቷ ላይ ምናምን ነው። ይህንን ደግሞ ፈጽሞ አልፈልግም አለ ዳኒ። አዎ ምክንያቱም እንደ ካሌብ መሆን የለብህም ዳኒ። ካሌብ አሁን የፈለገውን ተናግሮ ልቧን ስብር አድርጎ ሲጨርስ ማለት ነው የትሁትን በኋላ ይቅርታ ይላታል። እንዴ ኦልሬዲ እኮ ልቧን ሰብረሃታል። ኦልሬዲ እኮ በጣም አብድነሃታል። ኦልሬዲ እኮ በጣም በቃ ብቻ እሷም ደጋግማ ነግረዋለች። እንዴ ካሌብ ስንት ጊዜ ነው ይቅርታ? እንዴ አንተ የፈለከውን በፈለከው ሰዓት ተናግረህ በኋላ ላይ መጥተህ ይቅርታ ምን ያደርግልኛል ለኔ ምን ይሰራልኛል ለኔ ብለዋለች። እና አሁን ከዚህ ብዙ እንማራለን። እውነት ለመናገር ድራማ ስናይ ድራማውን አይተን ማለፍ ሳይሆን ትምህርት ብንቀስምበት በጣም መልካም ነው። ታዲያ ከዚህ ድራማ አሁን የምንማረው ነገር ቢኖር ምንድነው? ልብን መስበር ላይ ብዙዎቻችን የምናደርገው ድርጊት ነው። እና ልብን ከሰበርን በኋላ የሆነ እቃ ቢሆን ቢሰበር ይገዛል የዛ አምሳያ። ልብ ግን ልብ ነው የሚገዛ አይደለም። ስለዚህ ከመስበራችን በፊት መጥፎ ነገር ከማድረጋችን በፊት ንግግራችን አስበንበት ብናደርገው መልካም ነው እላለሁ ማለት ነው። ምክንያቱም ካሌብ አሁን ምንም አስቦ አይደለም የሚናገረው ዝም ብሎ ሄዶ ልፍድድ ስለሚያደርግ ነው ትሁትን በዚህ ልክ እያስከፋትና እያስቀየማት ያለው። ኤዱ ደግሞ እንግዲህ እየቀበጠች ትገኛለች ማለት ነው። ኤዱ እንግዲህ ዳኒን ማለት ነው በውሻ ቋንቋ ፍቅርህን ግለጽልኝ ብላ ሞልቀቅ እያለች ነበረ። ታዲያ እሱ እንዴ በውሻ ቋንቋ ደግሞ እንዴት ነው? እኔ አላውቀውም የውሻን ቋንቋ ሲል አዎ እኔን ስለማትወደኝ ለኔ ቦታ ስለሌለ ነዋ ብለዋለች። በዚህ ሰዓት ነው እንግዲህ እስኪ እኔም እንደሌሎቹ ሰዎች ወጉ ይድረሰኝ ፍቅሬን ልግለጽልሽ ብሎ ቀለበት ጣቷ ላይ አስሮላታል ማለት ነው። እሷም በጣም ነው ደስ ያላት። ነገር ግን አልጠበቀችም ነበረና ሰርፕራይዝ ነው የሆነችው እውነት ለመናገር ምክንያቱም አላወቀችም ነበረ እሱ እንደዚህ ማሰቡን ማለት ነው። እንግዲህ እንደዚህ የዚህን ያክል እንደሚያስብላት እንደሚወዳት እንደሚያፈቅራት ታውቃለች። ግን አንዳንዴ ከቲና ጋር ስታዩ ይሄ ልጅ አልቆረጠለትም እንዴ የሚል አይነት እሳቤ አላት። ለምን አንዳንዴ በክፉ ነገር መጀመሪያውንም ከተጠመድን ያው ሌላ ጊዜ ጥሩ ብንሰራ ራሱ ጥሩ የሰራን አይመስልም ማለት ነው። ለዛ እንግዲህ ቲና ጋር ስላየችው ቲና ቤቱ ስለመጣች ሌላ ነገር አስባ ነበረ ኤዱ። ነገር ግን ከአንቺ ውጪ ወደ ውጪ እንደው ማስጠጊ ብሎ ወደ ቤቷ ሁላ ሄዷል ማለት ነው ሊጠጋ። ምክንያቱም ቤት ቲና እያለች እሱን ቤት ማደር ስለሌለበት በዚህ ልክ ነው ቲናን የጠላት። እና ቲና መጥፎ እሳቤ ያለው ሰው ማንም የሚወደው የለም። እሳቤያችን ግንዛቤያችን አስተሳሰባችን ሁሉ ነገራችን ቅን መልካም ደግነት የዋህነት የተጨመረበት ቢሆን መልካም ነው ብዬ ይህንን የተማርኩት እኔ። እናንተ ምን ተማራችሁ? ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ላይክ ሰብስክራይብ ማድረጋችሁን አትርሱ። ባይ ባይ ተወዳጆች።